እስኪ እያመቻቸኩ ነው የታባ ወይኔ እኮ ነው የነቶሎ ቶሎ ቤት ግድግዳው ሰንበሌጥ የተባለው ከብዙ ጥያቄ በኋላ የመጣው ይሄንን የምታዩት ጡት መያዣና የስዊሚንግ ፓንት አንድ ላይ 300,000 ድርሃም ነው። ድሮ የሚያስተዋውቁት ወርቅን ጆሮ ላይ ያለውንም ጆሮአቸው ላይ አድርገው አንገት ላይ ያለውንም አንገት ላይ አድርገው ነው። ይሄን እንዳሳብ አርጋችሁ እንኳን አንጎራጉራለው ስላንቺ እንደው እዛ አካባቢ ያላችሁ ሰዎች እጡት ሺውን አውጥታችሁ እንደ ዳቦ ቆሎ ወደ ቀንጠስ አርጋችሁ ማስቀመጥ አቅቷችሁ ነው። እስኪ ዛሬ ለዚህ ውሻ ምርጥ ምግብ እንስራለን። ሩብ ኪሎ ካሮት፣ 10 የዶሮ እንቁላል፣ 1 የእርግብ እንቁላል፣ ግማሽ ኪሎ ድንች፣ ሩብ ኪሎ ኮሶሊያ፣ 2 ቱና እንዲሁም 1 ኪሎ የተቀቀለ ሩዝ አድርገን እኔ ግስላው ላይ ሆ ሽሮ አብዝቼበት አይደል እንዴ ቆረቆር ከፎረፎር አልፎ ቆረቆራ ሆኖ ቁጭ ያለው ጀምሯል። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዳዲስና እንዲሁም አጀብ በሚያሰኙ እጅን ባፍ በሚያስጡን ቪዲዮ ሰብሰብ አድርገን ከእናንተ ለእናንተ ይዘንላችሁ ቀርበናል። ከቪዲዮቹ ጋር እኔ ወንድማችሁ ተሙ ንጉሴ እንዲሁም ከካሜራው በስተጀርባ ክኖሩ ነስነስ አድርጎ ቀምሮ ቀሽኖ የሚያቀርብላችሁ ግስላው አቤት የሰማዩ አባት የምድሩ ባለቤት አለን ወሰአለን ብለናል። ቤተሰቦች እዚህ ቤት ውስጥ እንደተለመደው ካሽ ገንዘብ አይሰራም፣ እንዲሁም ቼክ አንቀበልም። እንደተለመደው የሰብስክራይብ በተኗን ነሃ አርጋችሁ ከርበት ብላችሁ የደወል ምልክቷን ኖቲፊኬሽን ነሃ ታረጉና ከርበት ብላችሁ የላይክ ምልክቷን ለማበረታቻ ነሃ ስታረጉ ልባችን በደስታ ጥላለች ማለት ነው። ቤተሰቦች ይህንን ቪዲዮ ተማሩበት፣ ተዝናኑበት፣ እንዲሁም ተጫወቱበት፣ ፈታበሉበት ብሎ ስፖንሰር ያደረገላችሁ ዴምሲ ሪል ስቴት ነው። ዴምሲ ሪል ስቴት ከልብ እናመሰግናለን። በመሐለቡ መብራት ኃይል ላይ በተንጣለለው ስፍራ ወደ ሂልሳይድ ፊቱን ያዙሩ። ከስቱዲዮ እስከ ባለ 4 መኝታ ቅድመ ክፍያ 8% ብቻ በመክፈል 40/60 የባንክ አማራጭ አመቻችቶላችሁ ቤቱን ተረከቡ ይላችኋል ዲኤምሲ ሪል ስቴት። ከልብ እናመሰግናለን። እዚህ ቤት ውስጥ ላይክ እና ሰብስክራይብ ሳያደርጉ ቪዲዮ መጀመር እንደ ባዕድ አምልኮ ነው የሚቆጠረው። ቪዲዮ ላይክ እያደረጋችሁ ወደ ቪዲዮ ይኸው ከወንድም ጋር ስትላፋ ይኸው አሁን ያ ምን አለ በዘነጠለ የቱ ነው በግ ያለ ልባል ወደ እሷ ተጠጋ ልባል ወይኔ በእናትህ በለው ልባል እስኪ እያመቻቸኩ ነው የታባ ወይኔ ሱታስ አንተ ደግሞ የታባ እንዴ ሰው ቢታገል እንደው ከኑሮና ከዚህ ከድንቆር ከሆነ ህይወት ጋር ይታገላል እንጂ ጭራሽ ከበጋ አሰጠገባ ውስጥ መግባት ጀመራችሁ። ተው ምንድነው በፍየል ዘመን በጋኑ የተባለው ነገር ይነቁ ደስ አለኝ። አንተ የምር እኔም እንደው ይቅር በለኝና እንደው አንተ የሰይጣን ሐሳብ ነው ሰው እስኪ ሲገጭ አሁን አንተም ራስ እኮ በማለት ነው የቀረ እንጂ ዘሴማስ እኮ ነው የነቶሎ ቶሎ ቤት ግድግዳው ሰንበሌጥ የተባለው ተርፋለህ። አሁኑ በቀጣይ ግን እንዳትሞክራት። አዎ እንዴ አንተ ጨዋታ ነው የሚመስለው ጎረቤት። እስቲ ደግሞ የስፖንሰራችንን ማስታወቂያ አይተን እንመለስ። ቤተሰሪ ደም የለውም ያልሽው ማን ነበርሽ? ደሙ መለገሱን ታዩና እኔ ለግስልሻለሁ ብሎሻል ዴምሲ ሪል ስቴት። ሁሌም በአዲስ ነገር የሚታወቀው ዴምሲ ሪል ስቴት በመሃል ለቡ መብራት ኃይል እያስገነባ ካለው እጅግ ዘመናዊና ቅንጡ መንደር ላይ ብዙዎችን የቤት ባለቤት ማድረጋችን ይታወቃል። እርሶም በጭራሽ ረፍዷል ብለው እንዳይሰጉ ዛሬ ከዚህ መንደራችን ላይ የመጨረሻውንና እይታውን ወደ ተራራው ባደረገው ብሎካችን በማይታመን ዋጋ ከዲኤምሲ ሪል ስቴት ይሸምቱ። በዚህ ብሎክ ላይ ከስቱዲዮ እስከ ባለ 4 መኝታ ቅድመ ክፍያ 8% በመክፈል ብቻ የቤት ባለቤት መሆን ይችላሉ። ለበለጠ መረጃ በስልክ ቁጥራችን በ0911 26 86 54 ወይም በ0913 60 59 67 ሃሎ ይበሉ። ማስጠንቀቂያ፣ ይህ የመጨረሻ ብሎካችን ነው። ቆይ ወዴት ተሙን ብለው ቀድሞ ለሚመጡ 20 ደንበኞች እስከ 30% ቅናሽ እንዳለው ሹክ ብለውኛል። ዴምሲ ሪል ስቴት ብልጦች የሚመርጡት። ሰላም እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ከብዙ ጥያቄ በኋላ የመጣው ይሄንን የምታዩት ጡት መያዣና የስዊሚንግ ፓንት አንድ ላይ 300,000 ድርሃም ነው። እንደምታዩት ከዳይመንድና ከወርቅ የተሰራ ነው። ማዘዝ ለምትፈልጉ
በ0526983364 ላይ ማዘዝ ትችላላችሁ። በጣም ቆንጆ ተደርጎ የተሰራ ነው። ሙሉ ለሙሉ የምታያቸው ፈርጦች በጠቅላላ ዳይመንዶች ናቸው። የቀረው ወርቅ ደግሞ 18 ካራንት ነው። እኔ ኑሮ ያስቆይ ነው። ተውስ ይሄንን ተውት። ጦርጳ ፓንትን እንኳን ያሳምቡሳው ፓንት ራሱ በቁብ እየገዛ ነው ጭራሽ። አይ ኑሮ አሁን እየኖር ነው። 18 ካራት ነው ያልሽው። እዚህ ብትመጪ 18 ቀበሌ የሚባልበት ፖሊስ ጣቢያ እንደው ጸጉርሽን አስላጭቼ ነው ማስገባሽ የነበረው። አሁንስ በዛ። ሀብታሞች እንኳን ልታዩት ትችላላችሁ። ለአይምሯችን እንኳን ትንሽ እያሰባችሁ እንዴ እንተዛዘን። አለበለዚያ አይ እንግዲህ አይ ግስ ይኳች የልብ ተናጋሪ ነኝ። ነይ በቃ እዛው ድሮ የሚያስተዋውቁት ወርቅን ጆሮ ላይ ያለውንም ጆሮአቸው ላይ አድርገው አንገት ላይ ያለንም አንገት ላይ አድርገው ነው። ይሄን እንዳሳብ አርጋችሁ እንኳን እንደው ብታሳዩ ለገበያው ሰው እንዴት ፊት ያደርጋል የሚለውን ለማየት ለመወሰን ያክል እንትን ይላል ብዬ አስባለሁ። ለቀልድ ነው እናንተ ታመሩታላችሁ ነገር። አረ ምን ያክል ገንዘብኩ ማርያም ጠያቂ በጣም ነው የከፋኝ። የሆነ ነገር የምትሆኝብኝ መስሎኝ በቃ ታማሚዎች የሆነ ነገር የምትሆንብኝ መስሎኝ አላፈረብሉ በእኛ ተምረሻል። ተው ምረራ አማራ ከፋኝ እንደገና ጭራይ ልጣጩ ንግሯ ላይ ከፋኝ እንደገና መረረኝ። ምንድን ነው ተርብ? እናቶቻችን ምንድን ነው የሚያደርጉት? ህመምተኛ ሲኖር ለታማሚው ምንድን ነው የሚደረገው? ቤት ውስጥ በልተን የማናውቀውን ስልሷን፣ ጥብሷን፣ በዚህ በኩል ቀይ ወጧን፣ በዚህ በኩል ዱለቷን ይደረግና መረቂ ኑረው ይሄ በሰል ያሉ ጎረዱ ከጎን አድርገው ይዘው የት ነው ሲል እስቲ በዚህ በኩል ብርጥ አንተን ያልበላውም የተበላውን ነው የምነግርህ እንዴ። አይቼ እንዲሆን በልቼ ቢሆን አስበኝ እና የት ነው ይዛችሁን ብትሄዱ ሲል አይ እዚህ ወይዘሮ ይመኙሻል እኮ ትንሽ እግራቸው ወለም ብሏቸው ከቅቅሉ ይችላቸው ልሂድ ተብሎ ቅቅል። አነስተኛ የገቢ ምንጭ ካላቸው ደግሞ ሙቅ የተወሰነች ገንፎ ይዘው ይሄዳሉ። የዘንድሮ እንትን በቴሌብር ነው አልጨዋታው። በቃ ላይቭ ይሆናል። ዋትሳፕ ተሻለ ትንሽ እኮ ቢዚ ሆኜ ነው ያልደወልኩልህ፣ ይቅርታ ያልመጣሁት። በቴሌብር ቅልጥም ልክ የላለሁ። ከዛ ከሆነ ስጋ ቤት ዴሊቨሪ ይደረጋል። ቁጭ ብሎ የሆድ ማውራቱን ለቀርቷል። ይኸው ስንት ነቀዛለ። ይኸው ወጣትማ እንትን በሉት እኮ ምንድነው አንበጣ በሉት። አዎ እውነት ነው ተሰምተዋል ማለት ባይዘዌ ግስ እያመመው ነው። ከቻላችሁ ብትጠይቁት እንደ ሐሳብ ነው። በቴሌብር በንግድ ባንክ በዚህ በዘመን ባንክ መጠየቅ ትችላላችሁ። ቅርብ ካሉናችሁ፣ ራቅ ካላችሁም ደግሞ በዳሃብሽን በሪያ በኩል መጠየቅ ትችላላችሁ። ቅርብ ነው። በዛ በኩል እጥፍ ስትሉ የውስጥ ለውስጥ መንገድ አለ። በዚህ በሪያ ጠይቃችሁ ካልተሻለው እንደው ይሄ ልጅ ሪዞስ መሞቱ ነው። እንደው ጠይቁት። አማላላተ ፍቅር ይዞኛል ወይ የጉዴ ምን ይሻለኛል? ፍቅር ይዞኛል እንዴ! በስመ አብ ያስበላል ሲነት ይሄንን ምንም ልል አልችልም። እውነት በጣም እየደበረኝ ነው ያቀረብኩት። ነገር ግን መማሪያ ይሆናል ብዬ ስለማስብ ነው። በነገራችን ላይ የዚህ ውጤት ተጠያቂ እኛው ወጣቶች ነን። ምክንያቱም ሶሻል ሚዲያ ላይ እንደምታዩት ካፕል ሙድ እየተባለ ለዛቢ ሲሆን የጥንድ ባህሪ ማሳየት ፊት ለፊት ላይ ይሄ በድብቅ በጓዳ የሚደረጉ ነገሮች መሳሳሙን፣ አጉል መላፋቱን፣ የግል ጸቡንም ሶሻል ሚዲያ ላይ እያመጣን እየዘረገፍን ልጆች እንግዲህ ይሄ ከአፍ የወደቀ ጥሬ ገና የፖፖ ቅርጽ ከቂጣቸው ያለቀቀ ይሄው እንደምታዩት ነው የሆኑት። ገና አንድ ፍሬዎች ናቸው። የምታውቁ ከሆነ እህትና ወንድም እንዳይባል ከስር ደግሞ የሳመ ነው። ግሴ እኮ በዚህ እድሜያችን ምንድነው እኛ ሎክሎኪቹ እየተጫወተን ነበር አይደል? አዎ እንዴ ቁጫ ላይ ነካም እርግጫ ማለት ነው። ወይም ደግሞ በዚህ ሰዓት ከሴት ጋር ጨራሽ ተቃቅፈን ባልና ሚስቶች ያደግ ጊዜ አሁን ወጋሪ የለማ ደብዳቤ የለም አለ የለም። እናት አባቶች ራሱ ላሻ ቀበሮ እያሉ ነው። እንዲሁ ባላየ ልጅ እኮ የሌለ እርድና ውስጥ እየገባ ነው።
እንትን ገርል ፍሬንዱ ጋር አስተዋወቀኝ ምናምን እየተባለ ገና 15 እና 14 ዓመት ህፃን ልጅ ነገ ከነገ ወዲያ አሳቅፎ ይመጣል። እንደው ይሄ ልጅ እንደው እናታና አባት ወላጅ የለውም እንበል እንደው ትንሽ ከብዶኝ ነው ግን የለውም ቢባል እንኳን ጎረቤት እንደው ጓደኞች የላችሁ እዛው አካባቢ መቼስ ይሄ ልጅ እንት ጨረቃ ላይ አይደለም የሚኖረው እዚሁ ምድር ላይ ነው ፎቶ ቤት ውስጥ ነው የተነሳው ፎቶ አንሹስ እንዴ አይንህ እያየ እንደው እዛ አካባቢ ያላችሁ ሰዎች እጡት ሽየውን አውጥታችሁ እንደ ዳቦ ቆሎ ወደ ቀንጠስ አርጋችሁ ማስቀመጥ አቅቷችሁ ነው መከልከል አቅቷችሁ ነው ወይ አራ ወይ ቤትያውን ስልጣን ቢኖርሽ አንቺ ቲክቶክን ታጥቻለሽ ኤግዛክትሊ አረ ታይ ጀስት ራይት ናው አሁን ነው ማስቆመው ምክንያቱም ቲክቶክ ሳይኖር ኖረን አናውቅም እንዴ ትክክል ኖረና በተሻለ ማንነት በተሻለ ፈሪያ እግዚአብሔር በተሻለ ያይምሮ ብቃት ልጆቻችን እያጠኑ አይደለም ቤትህ ብትሄድ ልጅህ እያነበበ አይደል ትክክል በቲክቶክ ሱስ ተይዟል በሶሻል ሚዲያ ሱ አዲክሽን ነው በነገራችን ላይ ስክሪን አዲክሽን ይለዋል እንግሊዘኛው ሳይንሱ ስክሪን አዲክሽን ህመ ሁሉም ሰው የመናገር መብት አለው የመሳደብ መብት ግን የለው ይሄ ሪስትሪክትድ ነው ለአገር ዋርካ የሆኑ የአገር ምልክት የሆኑ በጣም ትልልቅ ሰዎች በ15 ዓመት ልጅ ሊሰደቡ ይችላል ትንሽ ልጅ ተነስቶ ቲክቶክ ላይ እንደፈለገ ተናክሮ ይተኛ አይጠየቅ ምን አይል እንደውም ተናጋሪው ሌላው ነው ትልቁ ነው የሚነገረው ግን በ15 ዓመቱ ልጅ ነው የሚወራው ምክንያቱም አንደር ኤጅ ነው አይጠየቅም ተብሎ ምናልባት መንገድ ላይ በእብድም በመናምን ተደርጎ እንድትሰደብ ይደረጋል ኦርኬስትሬት ከኋላ ግን የተቀነባበረው በሌሎች ሰዎች ነው እና መሳደብ በሃይማኖትም በህሊናም በማንኛውም ዳይሜንሽን ትክክል አይደለም የሚገርም አገላለጽ በእውነቱ ይህ ሶሻል ሚዲያ ከመጣ በኋላ ቲክቶክ መንደር ላይ ብዙ ወጣቶች ጥሩ ነገርንም እየሰሩ ህይወታቸውን እየቀየሩ ገንዘብ እያገኙ ቤተሰብንም እየረዱ ነው ራሳቸውንም እየቻሉ ነው በተለይ ደግሞ ሶሻል ሚዲያ ማርኬቱ በጣም እየተስፋፋ በመምጣቱ ንግዳቸውንም እቤታቸው ቁጭ ብለው እየሰሩ እናት አባትን የሚጦሩ ልጆች እንዳሉ ይታወቃል ነገር ግን ከዛ በተቃራኒ ኦልሞስት ከ100% 75% በሚባለው መልኩ ሶሻል ሚዲያን እኛ ሀገር አጠቃቀም አልቻልንበትም ምንድነው የተባለው ሳይዝ የሌለው ጫማ ነው የሆነብን ውስጥ ገብተን የተንቦራጨቅንበት እንጂ ምንም ጥቅም የለሽ ነው የሆነው ሶሻል ሚዲያ ለደግ ነገር ለጥሩ ነገር ከተጠቀምነው ሰዎች የሚረዱበት አካሚና ታካሚ የሚገናኝበት እንደ አንድ መንደር አድርጎ ስላመጣ ሶሻል ሚዲያን በጣም ነው የምወደው በጣም ነው ምክንያቱም እንዲ ፌስ ቱ ፌስ እንደምናወራ ያክል ነው የሚሰማኝ ቤተሰባዊ ስሜት ነው ከብዙ ሰዎች ጋር አስተዋውቀናል ክፉ ደጉን አሳልፈናል ነገር ግን ዘርን ከዘር ማጋጨት እርስ በእርስ መባላት እንደገና ደግሞ ቅድም እንዳለችው ለሰማይ ለምድር የከበዱ አባቶችን እናቶችን አውጥቶ መዘርጠጥ ይሄ ተገቢ ነው በያላስብም ይሄ ሶሻል ሚዲያ እንደውም አንደኛው ይዞብን የመጣብን የጎንዮሽ ጉዳት ምንድነው ልጆች ከፍተኛ ጊዜያቸውን ትምህርት ቤትና ላይብረሪ ውስጥ እንዲሁም በጥናት ማሳለፍ ሲገባቸው አብዛኛውን ጊዜያቸውን ሶሻል ሚዲያ ላይ ያደረጉ ጭንቅላታቸው እየተመረዘ ነው አባቶችን ባሁን እኮ ኤአይ ሰምተ ከሆነ ልጅ ቲክቶከር ሆኖ ይጠረኛል ስል ጭራሽ ዶክተር ሆኖ አረፈው ብለው ያማረሩበትም ሁኔታ አለ ትክክል አንተ አይተዋል አዎ ነገር ግን ሶሻል ሚዲያን ስትጠቀሙ በጎ ነገር ብታስተምሩ ምክንያት አይምሮ የሚሰማውንና የሚያዩን ነው የሚቀበለው በቃ መጠቀም ካለብን ዕውቀት ለማግኘትና ፍሉስ ለማግኘት ብቻ ቢሆን መልካም ነው ባይኔ አንቺ ጀግና ኮነሽ ወደ ስራሽ እስኪ ዛሬ ለዚህ ውሻ ምርጥ ምግብ እንስራለን ሩብ ኪሎ ካሮት 10 የዶሮ እንቁላል 1 የርግብ እንቁላል ግማሽ ኪሎ ድንች ሩብ ኪሎ ኮሶሊያ 2 ቱና እንዲሁም 1 ኪሎ የተቀቀለ ሩዝ አድርገን እጅ የሚያስቆረጥም ምግብ ለውሻችንና ለልጆቹ እንሰራለን በመጀመሪያ ማድረግ ያለብን 10ን የዶሮ እንቁላልና 1 የርግብ እንቁላል ማደባለቅ ነው እኔ ያው ውሻዬ በጣም ስለሚወድ የርግብ እንቁላል ተጠቅሜያለሁ እናንተ ግን በዶሮ እንቁላል ብቻ መስራት ትችላላችሁ እንቁላላችንን በደንብ ካደባለቅን በኋላ የጋለ ብረት ድስት ላይ ካሮታችንን እንጨምራለን መብራት ስለሌለ ቶሎ እንዲደርስ ማራገብ አለበት ካሮቱ ከተጠበሰ በኋላ ድንች እንጨምራለን ድንቹ እስኪበስል በደንብ እናራግባለን ድንቹ በደንብ ከበሰለ በኋላ በላዩ ላይ ኮሶሊያውን እንጨምራለን እስካሁን የከተትናቸው አትክልቶች በደንብ ከተቆላሉ በኋላ መጀመሪያ ላይ የመታነውን የዶሮና የርግብ እንቁላል እንጨምርበታለን ቀጥሎ እንቁላላችንን በደንብ ካደባለቅን በኋላ እስኪበስል ድረስ እናማስለዋለን ከበሰለ በኋላ ባናቱ ላይ ቱና እንጨምራለን የተወሰነ ጣዕም እንዲኖረው ደግሞ
ጫው መርሳት የለብንም። ለመጨረሻ ጊዜ ካበሰልነው በኋላ የተቀቀለውን ሩዝ እንጨምራለን። ሩዙ ከአትክልቱ ጋር በደንብ ከተዋሃደ በኋላ በሳህን ገልብጠን አብርደን ለነዚህ የሚያማምሩ ቡልማስቲፍ ቡችሎች እናበላለን። ውሾቻችን በሳምንት ቢያንስ 2 ጊዜ እንደዚህ አይነት የተመጣጠነ ምግብ የሚበሉ ከሆነ ለጤንነታቸው፣ ለአጥንታቸው ከምንም በላይ ደግሞ ለጸጉራቸው ከፍተኛ ጥቅም ይሰጣል። እኔ ግስላው ላይ ሆ ሽሮ አብዝቼበት አይደል እንዴ ቆረቆር በቆረቆር ከፎረፎር አልፎ ቆረቆራ ምን ቁጭ አለው። በሳምንት 2 ጊዜ ብታበላቸው እኔ እየጮኩ ያለሁት ምንድነው ቢያንስ ታደርጉ እንኳን አንተ መራቅ ነው ያስወጣኝ ታከ ምግቡ ቢያንስ ስታደርጉ እንኳን ደበቅ አርጋችሁ ብታደርጉሳ ትንሽ ለኛ ይሄ እኮ ያምሮ ቶርች እኮ ነው። በተዘዋዋሪ በአሽሙር እየነካችሁን እኮ ነው። ዳቦ እንደው ቋንጣ የሆነብን ጊዜ ነው። ይቅር ይበለንና ፈጣሪ እንደው ኧረ እባካችሁ ማዕት አትጥሩብን። በርግጥ ውሾችን ተንከባከቡ። የምትንከባከቡ በስነ ስርዓት የሚሰጠው ይሰጥ። እኛ እኮ ድሮ እኮ ትዝ ይል ከሆነ ቅልጥም በልታ ቅልጥሙ ትራፊ ይሰጣል ይገጧል። ውሸታ መስበልተ ታውቃለህ። ቅልጥም ለጨዋታው ነው ግሴ አጥቷል። እውነቱን ተናግሮ ይሄው ይጋብዘዋል። ወንድሜ እንደው ቢቀርብሽ እባክህ ፖስት እንዳታረግ ከዚህ በኋላ ትንሽ አይምሮአችን እኔ አሁን አይምሮ ተነግቷል። እኔ ከተወለድኩ ጀምሮ እንደዚህ የተመጣጠነ ምግብ በልቻለሁ እንዴ። እኔ እኮ በቸርነቱ ነው እንደዚህ እንደ ማዳበሪያ እንደበዛበት አባብጬ እንደዚህ ድንቡሽቡሽ ያልኩት እንጂ እኮ ቸርነቱ እኮ ነው። ኧረ እንደው ይሄ ኢንተርኔትስ በተዘጋ እንደው እኔ ኢንተርኔቱ ቢዘጋ ለነገሩ እነሱን በምን አገኛቸዋለሁ? በርግጥ እናንተንስ ከየት አገኛቸዋለሁ? ምረጥ ከተባልኩ እኔ ምርጦች እናንተ ናችሁ። ግን ሰብስክራይብ አላረጋችሁ እያረጋችሁ 100,000 እየደረሰን ነው። ኋላ ኮንትሪቢዩት ሳታደርጉ ጸብ ውስጥ ነው የምንገባው። ኧረ ጉድ ስሙልኝ። ነበር የምትስያት ኢትዮጵያን እኔ ማርያምን የሚመስለኝ ማለት ነው። ኢትዮጵያ ማለት በቃ ቤት ያላት ሴትዮ ሆና ውስጥ ላይ ሆና በቃ ኢትዮጵያ ብር ተበደረች ማርያም ብር ተበደረች ሲባል ነው በጣም ይገኛል። ግን ከዚህ ከተማ መጥቼ ስጠይቅ ኢትዮጵያ ማለት ሀገር ናት ሲል እኔ በጣም ማርያምን የገረመኝ ታሪክ ይሄ ነው። ምን ሰፈር ነበር ወሰልሽ? አረ ገጠር ሳለው ማለት ነው። ኢትዮጵያ ማለት በቃ ሰፈር የለም ቤት ውስጥ ያለች ሴትዮ ብርነት ላይ ማርያም ግን ከተማ ጀስጠኝ ኢትዮጵያ ማለት ሀገር ናት ሲል እንዴት ብር ትበደራለች ብዬ ጋር እንዴት ትበደራለች? ጭራሽ ደግሞ የግስላ ሙድ ራሱ ውስጥ አለች እኮ ይምትል ለጨዋታ የቀረበ ሳቅ። እውነትሽን እኮ ነው ታለሜ፣ እውነትሽን ነው። አንቺ መች ተሳሳች? አሮጊት ሴትዮ ናት አሁን ያለችው። ችግሩ ምንድነው? ሄዶ እግሯ ስር ውድቅ ብሎ ይቅር በይኝ አጥፍቻለሁ፣ አንቺን ማልማት አንቺን እንደው መንከባከብ ሲገባኝ እየተንዘላዘልኩ ነው ይቅር በይኝ የሚል ወጣት እንደው አታ ነው እንጂ ያው አሮጊት ናት እኮ። ምን እውነትሽን እኮ ነው። እኛ ነን እንጂ ቶስት አደረግናት እኮ እንዲህ በሁለት በኩል የገና ዳቦ በይ። አንቺ ምን እውነትሽን ነው። ገርነሽ አንቺ ምን አለብሽ? ይሄን ጭንቅላት አቡ አትመርዙባት። ለእናት ሀገራችን እንደው እንዳሰበችው ትልቅ ሰው ናት። ጥሩ ነገር አድርጉላት። እንደው መጦርን ምርታማነትን አድርጉ ባካችሁ። እንደው ይሄ የማይረባ ሶሻል ሚዲያ ላይ እንተው ፈንቷችሁን አቁሙ። አስገራሚ ፖሊስ ይላል። እስኪ ተመስገን ቢመጣ ምን ይላል? አርባ ምንጭ እዚህ ምንጭ ተመስገን ማለት እንግዲህ ተመስገን ቢመጣ ደስ እንደሚለውና ደስታውን እንደሚገልጽ ምስጋናም እንደሚያቀርብ የመሰለ ተፈጥሮ የለገሰውን ስጦታ መጎብኘት በራሱ እርካታ የሚሰጥ የአእምሮ ረፍት የምናገኝበት ቦታ መሆኑን ያወራል ብዬ አስባለሁ። ለምሳሌ ተመስገን በየነ ራሱ በድምጽ ስለ አርባ ምንጭ ምን ይላል? ወደ ተመስገን አርባ ምንጭ ከተማ ሲደርሱ ሁሉም ነገር በቀናነት የአካባቢው ማህበረሰብ እንደሚቀበሉ እርግጠኛ ነን። ይህ ብቻ ሳይሆን አርባ ምንጮች ያሉበትን ስፍራ መጎብኘትና ማየት መመልከት ምን ያህል የአእምሮ እረፍት እንደሚሰጥ ማወቅ የምንችልበት ስፍራ መሆኑን በርካቶች ሀገርና የውጭ ጎብኚዎች ተናግረዋል። ዘገባው የባህልና ቱሪዝም። ትችላለህ፣ የምር ትችላለህ። የምሬ ነው። ይሄን የመሰለ ችሎታ ይዟል፣ ግን ታለንቱን ማውጣት እንኳን አልቻለም። አንዳንድ ጊዜ የኑሮ ሁኔታዎች የሚያስገድዱንና ሐሳባችን ወደፊት ብቻ ይሆናል እንጂ እስቲ መክሊታችን ለምሳሌ አሁን ግሴ እኔ መካኒክ ነበርኳል። አዎ ግሴ ደግሞ የቡና ባለሙያ ነበረ። እጣ ፈንታ ምን አደረገችን? ዩቲዩበር። በቃ ላይፍ እንደዚህ ነው። እስቲ ከጎን እስቲ ዝም ብላችሁ መክሊታችሁን ፈልጉ። ወንዶች መክሊታችሁን ፈልጉ ስትባሉ ደግሞ መክሊት ጋር ሄዱ አይደለም
መክሊታችሁን ፈልጉ። መክሊት ማለት የተፈጠራችሁበት ዓላማ ማለት ነው። ለማንኛውም አርባ ምንጭ እውነትም ነው በጣም የምታስገርምና ከፓራዳይዝ እና ከሃይሌ ሪዞርት በታች ስታዩት በጣም ጥቅጥቅ ያለ ደን ነው። በጣም የሚያምር ቦታ ነው። ማየት የምትፈልጉ ሰዎች ሄዳችሁ ማየት ትችላላችሁ። ጎብኛት። አርባ ምንጭ በነገራችን ላይ ምርጥ ቦታ ናት። ሄዳችሁ ማየት የምትፈልጉ ሰዎች ስትል ግን ምትጋብዝ ነው የምትመስለው። አይደለም እኮ አሁን ይሄ ቱሪዝምን ማስፋፋት። አንተ ሆደን አስፋፋ። የኔ ቪዲዮ ሲመጣላችሁ ሼር፣ ኮፒ ሊንክ ምናምን አያስፈልግም። በቃ ዝም ብሎ ማየት ነው። ለምን አለቄ ጋር ሊደርስ ስለሚችል ሶ ያለቄ እርምጃ ደግሞ እኔ ነኝ የማውቀው እናንተ ታውቁት። ቢሮ ውስጥ ቶሎ የሚደርሱ ምግቦችን እስኪ ሪኮመንድ አድርጉ። ኮሜንት ሴክሽን ላይ ጻፉልኝ፣ እሱን ያዩ እሰራለሁ። የዛሬ ምግባችን ያው ይመስል ነበር። ድንች ነበር የሰራሁት። ከምግብ በኋላ ያው ጊዜ ማጥቀሯ ሻያለች። እሷን ተጣጣጣናርክ ከዛ ወደ ጽዳት። ዋው! ለነገሩ ይሄ ኑሮ ውድነት እንኳን በዚህ በኩል ካልተሸወደ በስተቀር ከባድ ነው እየሆነ ያለው። እኔ አንዱ እንደውም ምን አለ መሰላችሁ ትናንትና ያጫወትከኝ ጨዋታ እንደውም ትዝ ይላል። ደሞዜ 10,000 ብር ነው አለ። የቤት ኪራይ ደግሞ 4,000 ብር ነው የምከፍለው። ስንት ቀረ? 6,000። ቁርስ 50 ብር እንኳን ብበላ በወር ስንደምረው 1,500 ይሆናል። አጠቃላይ ስንት መጣ? 4,500። ምሳና እራት ደግሞ 100 ብር እንኳን ብጠቀም አጠቃላይ በወር ስንደምረው 6,000 ብር ይመጣል። ሁሉም አንድ ላይ ስንደምረው ስንት መጣ? 13,000 ብር። ምን ቢል ጥሩ ነው? 3,000 ብር ማን እየሞላልኝ ነው? እውነትም እኮ ፈጣሪ አምላክ እንደው በበረከቱ እየጎበኘን ነው እንጂ በዚህ ሰዓት በ4,000 ብር ደሞዝ ዘይት 1,000 ምናምን ገዝቶ የቤት ኪራይ ከፍሎ እንደ ኢትዮጵያውያን አስማተኛ ማጂሻን አለ የለም። የምር እንደው ቢሮ ውስጥ ያላችሁ ሰዎች ኃላፊዎች ካላችሁ ዝም ብላችሁ እንደው ለበረከት ይሆናችኋል። ሰራተኞች ዝም ብላችሁ ጎብኛቸው እስቲ። በቃ ግብር እንደምከፍሉት ሁሉ ለእግዚአብሔር መስጠት ያለባችሁን እግዚአብሔር በእጃችሁን ጠብዞ አይደለም የሚቀበላችሁ። ፈልጋችሁ ለሰው ልጅ ስታደርጉ ነው። እርስ በርስ ካልተሳሰበን እንደው ማን ያስብልናል? ሰራተኛ ስለነበርኩኝ እኔ ሁሉ ነገር ጉድለቱን ሁሉ አውቀዋለሁ። ለሰራተኞች በዓል በመጣ ቁጥር 500 እና እንደው 1,000 ብር ዘይት መግዣ መስጠት ምን ያህል እንደምትመረቁና ከዛ በኋላ በረከታችሁን ታዩታላችሁ። ሞክሩትና እንደው ተሙያ አንተ ቀዳዳ በሉኝ ነው ውሸት ከሆነ አው እንተጋገዝ፣ ግድ የለም። መንግስት ታራሚዎችን ማቀለብ ሊያቆም እንዲቆያቸው ይጠበቃ። ሰብለ ሰፋኒ እንግዲህ እንደሚታወቀው በሀገራችን ወደ 126 አካባቢ ማረሚያ ቤቶች አሉ። ከነኚህ 6ቱ የፌደራል መንግስቱ ናቸው። መንግስት በእነኚህ ማረሚያ ቤቶች የሚታሰሩ ፍርደኞችን ምግብ የሚያቀርብ መሆኑ ይታወቃል። ነገር ግን ይሄ ነገር ከፍተኛ ወጪ አስከትሏል በሚል መንግስት ይህንን ወጪ ለመቀነስ 2 አይነት አካሄዶችን እንዲከተል የሚያስደርግ መመሪያ በዝግጅት ላይ መሆኑን ሊወጣ ስለመሆኑ መረዳት ተችሏል። በዚህ መመሪያ መሰረት አንደኛ ቀላል ናቸው የሚባሉ ወንጀሎችን አስመልክቶ እስር የቅጣት መንገድ እንዳይሆን በህብረተሰብን ማገልገልና በሌላ መንገድ እንዲቀጡ ለማድረግ፣ ሁለተኛ የግድ መታሰር አለባቸው የተባለውን አስመልክቶ መንግስት መመገቡን አቁሞ ቤተሰቦች ቀለብ እያመላለሱ እንዲቀልቡ የሚል ነው። ይሄ ነገር ሁሉም ታራሚ ቤተሰቡ በሚኖርበት አካባቢ ነው ወይ የሚኖረው? ሁሉም ቤተሰብ ሳለው ወይ? ከዛም በተጨማሪ ይህንን ነገር ማድረግ ማህበረሰቡ ላይ ማለት ምግቡን ብቻ ማቅረብ ሳይሆን መመላለስን የሚጠይቅ በመሆኑ ከፍተኛ ጫና አይጥልም ወይ? ይህንን ኃላፊነት ወደ ማህበረሰቡ ማስተላለፍ የሚለው አነጋጋሪ ነው። ይሄ ሁላችሁ ያኔ ስጎፈሉ የነበራችሁ ሰዎች አናትን ተርክኬ እጄ ለመንግስት ሰጥቼ እዛው የመንግስትን እንጀራ እየተቀለብኩ እኖራለሁ። ታተቷል። ከዚህ በኋላ ቀርቷል። ስንቅሽን ይዘሽ ራስሽ ነሽ የምትገቢው። አለበለዚያ ኔቨር ማይንድ ሎስት ሞስት ኮስት። እንደው እንዳሳብ ይሄ የኔ አስተሳሰብ ነው። ሁሉም አንድ አይነት ወንጀል ፈጽሞ አይደለም የሚገባው። ለምሳሌ እናት አባቱን ደብድቦ ሰፈር አስጨንቆ ተብሎ ቤተሰብ እንዳለ ተሰብስቦ ፖሊስ ጣቢያ ሄደው ሪፖርት አድርገው የታሰሩና ወይኔ ቤት የወረዱ ወጣቶችም እንዳሉ ይታወቃል። ይህ ማለት እኮ ቤተሰብ ራሱ አሳስሮ ቤተሰቡ ራሱ ምግብ ሸክፎ ይዞ ሊሄድ ነው ማለት ነው። ድጋሚ እጄ እና ለይዙር እንዲያዚሁ አጠገቤ ሆኜ እያበላሁት ቢሆን ለምን እመላለሳለሁ ይላሉ። ለዛ እንደ ሀሳብ ነው። እኔ ምን ታስባላችሁ? እናንተም ኮሜንት ሴክሽን ላይ አስቀምጡ እስቲ። ይሄ ነገር ልክ ነው ወይ ልክ አይደለም የሚለውን ህግ ባለሙያ ካላችሁ ከህግ አንጻር፣ የእርማት ባለሙያም ካላችሁ ከእርማት አንጻር ኮሜንት ላይ አስቀምጡልኝ። ሰላም እንዴት ናችሁ? ዛሬ ይኸው ለምስክርነት መጥቻለሁ። ያለፈው ሰኞ በዳይሬክተርነትና በፕሮዲሰርነት የመጀመሪያ የሆነውን የሲኒማ ስራ እየቀረስኩ ባለሁበት በ8ኛው ቀን ከባድ የሚባል የመኪና አደጋ ደርሶብኝ ነበረ። ግን እግዚአብሔር ይመስገን ከዛ አደጋ በህይወት ተርፌያለሁ። ከአደጋው አንጻር በህይወት መትረፍ ትንሽ ከባድ ነበር። ግን እግዚአብሔር የሞት ደብዳቤን ሽሮልኝ ዛሬ ለምስክርነት በቅቻለሁ። አጋጣሚ ሆኖ ቀኑ
የኪዳነ ምሕረት ቀን ነበረ። እኛም ደግሞ ቀረጻ ከመጀመራችን በፊት ጠዋት ላይ ዳቦ ቆርሰን ሻማ አብርተን ዘምረን ለኪዳነ ምሕረት የሚገባትን ክብር ሰጥተን ነበር ቀናችን የጀመርነው። ዘፍመሽ አካባቢ መገናኛ የመንገድ ሲኖች እየቀረጽን በእግራችን ሆነን እየሰራ ነበረ። ከሌላ አቅጣጫ የሚመጣ መኪና በፍጥነት ገጭቶኝ ቀኝ እግሬ ላይ ከባድ የስብራት አደጋ አጋጥሞኛል። ወንድማችን ሄኖክ ድንቁን ሁላችንም እናውቀዋለን። ፊልሙ ኢንዱስትሪ በጣም ከሚገራርሙ ፊልሞችን የሰራ እንዲሁም ተወዳጅ የሆነ አርቲስት ነው። እንደሰማችሁት መኪና አደጋ ደርሶበት ከአደጋ ነው የተረፈው። ሁላችንም በመንገዳችን ምን እንደሚገጥመን አናውቅም። ከእንደዚህ አይነት ነገር የምንማረው ምንድነው? ሁሌም ልባችንን ንጹህ አድርገን በፍቅርና በደስታ ብንኖር። እንኳንም ወንድማችን ፈጣሪ አምላክ ማረ፣ እንኳንም አዲስ እድሜ ሰጠ፣ እንኳንም የንስሐ ጊዜ ሰጠህ እያልኩኝ ልባዊ ምኞቴን በእኔና ተመልካቾቼ ስም በቤተሰቦቼ ስም መልእክቴን አስተላልፋለሁ። ከምንም አይነት ሃይማኖት ጋር እንዳታገናኙ። ባለፈው ያቀረብኩት ሰውዬ ነው። እንደው ቪዲዮ ስለተመቸኝ ነው ይዤላችሁ የመጣሁት። ስራልን አትዬ የሆነ ቀለል ያለ ነገር ልስራለ ወይ እዛ ሰንዳፋ ላይ ኃይለኛ ኢነርጂ ነው ያወጣሁት በጣም እና በጣም የኃይል አገልግሎት ነበር ሳገለግል ነበር። ትንሽ እንትን ነበር ድካም ስላለበት ፈሳሽ ነገር ወሰደ። አንድ ሱፕ ነገር ይሻላል። በእናትሽ አንድ አይነት ነገር አትስሪ። ዝም ብለሽ የሆነ ያጃገንፎ ምናምን እኔ በጣም ያስጠላኛል። በቅርብ ጊዜ ያመጣው ባህሪ ነው እኮ። አሁን ምን ልስራል? የሚጠቅምህን ነገር እኮ ነው እኔ መስራት የምፈልገው። ጌታ ከዚህ በላይ ያደርግልናል እኮ። ችግር የለውም አታስብ። እሺ ስሪልኝ። አንቺ እጅ ደግሞ እንደሚጣፍጠኝ ታውቂያለሽ እንዴ። በቃ አሁን ልሰራለን ነው። ኩክላ አድርግልኝ። ናቲ የት ነው ያለኸው? ዛሬ ሰርፕራይዝ የምነግርህ ነገር አለ። እስቲ እባክሽን በጣም ድምፅሽን ቀንሰሽ ማውራት አትችይም? ምንድነው ስታወሪ እንዲህ መንጣጣት አትፎርሽም እንዴ? ምን አይነት ማለት እባክሽ። ሳልጨርስ ምንድነው የምፎርሸው? የጀመርኩትን ነገር ልታስጨርሰኝ ይገባል። እንዴ መብቴ እኮ ነው መናገር። ቤቴ አይደል እንዴ? ሚስትህ እኮ ነኝ። ምንድነው እንዲመኮሳተር? ምን ማለት? እሱን እዛ ፑልፒት ላይ ሄደህ ስነ ስርዓትህን አስከብር። ለምን እንደነሱ የሌለ ቀልደኛ ናት። ምንድነው? እሺ ምንድነው እሱ? እስቲ ንገረኝ እስቲ። አንድ ዝንጥ ያለ በቃ ዘመናዊ መኪና ራቫፎር መሰለኝ። ይሄ አሁን ቅርብ ጊዜ የመጣው ዘመናዊ የድሮ ቪዲዮ ነው። ከዛ ክላክስ አረጉና እንዴ ምንድነው ብዬ ዞር ስል ሼፕሽ ያምራል አሉኝ። ወይኔ ለካ አምራለሁ። እና አሁንም ለመስተካከል አሳ ምናምን ብበላ ምን ይመስልሃል? አሳ ምናምን ሌላውን ለማስተካከል ለምን አሳ ትበያለሽ? ዘመዶችሽን አሳማ እንድትመስይ ለምን አሳማ ትበይ? ምን አገባኝ? ለኔ በራባፎር ነው ክላስ ተደርጎ አስተያየት የተሰጠኝ። አንተ አያማ ያነፋልን ቅናት እኮ ነው እንዲያረግብህ። ግን እኔ የዚህ ሰውዬ የትወና ጥበብ በጣም ነው የሚመቸኝ። ሁሉ ጊዜ ይዤላችሁ የምመጣው ያው ሁላችሁም ከሃይማኖታዊ አንጻር ታዩብኛላችሁ ብዬ ስለማላስብ ነው። በጣም ነው የሚያዝናናኝ። ይመች ግን ኢንተርቴን ነው የሚያደርገው። እንደው ትምህርታዊ ነው፣ በኮሚክ መልክ ነው የሚያቀርበው፣ ያስተምራል። ለማንኛውም ይመችህ፣ ትችላለህ። ቤተሰቦች አብራችሁኝ ስለነበራችሁ ከልብ 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 አመሰግናለሁ። እኔ ወንድማችሁ ተሙ ንጉሴ እንዲሁም ግሴ ግስላው ከጀርባ ከካሜራ በስተጀርባ ሆኖ እስካሁን ድረስ አብረናችሁ ነበር። ይህን ቪዲዮ ስፖንሰር ያደረገላችሁ ዴምሲ ሪል ስቴት በመሃል ለቡ መብራት ኃይል በተዋበው መንደር ፊቱን ወደ ሂልሳይድ ወደ ተራራማው አዙሮ ከቅድመ ክፍያ 8% ጀምሮ ከስቱዲዮ እስከ ባለ 4 መኝታ 40/60 ባንክ አማራጭ ተመቻችቶላችሁ ቤታችሁን ተረከቡ። ይህ የመጨረሻ ሳይታችን ነው። አልቋል። አፕሮቫል ሰጥቻችኋለሁ። ቪዲዮውን አይታችሁ ጨርሳችኋል። በጣም ነው ማመሰግናችሁ። ሰብስክራይብ እያደረጋችሁ ላይክም አድርጉት። ይህ ቪዲዮ ለብዙ ሰው እንዲደርስልኝ ላይክ ማድረጋችሁንም እንዳትረሱ። Thank you.